የህሊና ዝግጅት አድርጉ፣ የሐሳብ ዝግጅት አድርጉ። ቅበላ ማለት ጾሙን ለመቀበል የምንዘጋጀው ዝግጅት ነው። ብዙ ሰው የቅበላን ትርጉም ከመብልና ከመጠጥ ጋር ነው የሚያገናኝ። አትብሉ አትልም ቤተ ክርስቲያን፣ አትጠጡ አትልም። በመጠን መብላት በመጠን መጠጣት የተፈቀደ ነው። በደል ተሰማትና እስኪ ንስሐ አባቴ ጋር ሄጄ ንስሐ ልግባለች። አባቴ አለች ጾሙ ሲገባ ያደረ ዶሮ ነበር ደፍቼ ከእግዚአብሔር ጋር ከምጣላ ብዬ በላሁት። 56 ቀን ጾማለሁ ብዬ ነበረ፣ ግን ቅዳሜ ዕለት ደግሞ ሰራውና ይጣፍጣል አይጣፍጥም ብዬ በላው። በደል ኃጢአት ሰርቻለሁ ቀንና ይስጦኝ አለች። በደንብ ሰሟትና ካህኑ ምን አሏት? መጨረሻ ምን ነው ልጄ ያሏት፣ ውዳዴን አላስገባም አላስወጣም አልሽው ምን ነው አሏት። ስለዚህ ወደሱ በንስሐ የሚመጡትን፣ በጾም የሚመጡትን፣ በጸሎት የሚመጡትን፣ በእምነት የሚመጡትን ወደ ውጪ ወደ ሲኦል፣ ወደ ውጪ ወደ ገሃነመ እሳት እግዚአብሔር ምን አይላቸው? እመኑ አያወጣቸው። እኛ ራሳችንን አውጥተን እስካልጣልን ድረስ እግዚአብሔር ማናችንንም አውጥቶ አይጥለን። እንደ ዴማስ ራሳችንን አውጥተን ካልጣልን፣ እንደ ይሁዳ ራሳችንን አውጥተን ካልጣልን፣ እንደ ሌሎቹም ራሳችንን አውጥተን ካልጣልን እግዚአብሔር ማንንም ሰው አይጥል። እንዴት ነው ክርስትናው? መቼ ነው ከዚህ ውስጥ የምንወጣው? ከልምድ ጾም ከልምድ አምልኮ መቼ ነው የምንወጣው? እኔ ይሄ ቅበላ ብዬ አልጠራው። ምን እንደው ብቀላ ነው የሚሆነው። ይሄ እንደ ብቀላ ነው ይመስል እንዳይገባ ነው ይመስል። አሁን ስጋ ቤቶች ረጃጅም ሰልፍ ይበዛባቸው፣ መጠጥ ቤቶች ሙሉ ናቸው። ጠረጴዛ በሙሉ በጠርሙስ የሚሞላበት ጊዜ ኦርቶዶክሳዊ ሆነው ያውም እስከ 6 እኮ ማይጾመው ነው። በጣም የሚያሳዝነው አንድ ሳምንት ብቻ የሚጾመው ነው። መጠጥ ቤቱን፣ ጠጅ ቤቱን፣ አረቄ ቤቱን፣ ድራፍት ቤቱን የሚያጨናንቀው አንድ ሳምንት ጾሞ ጾሙን የሚሽረው ነው። ስለዚህ ይሄ ሱባኤ ይበልጥ ወደ አምላካችን ወደ እግዚአብሔር የምንቀርብበት፣ ወደ እሱ የምንመጣበት፣ ብዙ በረከት የምናገኝበት፣ ከእግዚአብሔር የምንታረቅበት ጊዜ ነውና በጾም በጸሎት በንስሐ በእምነት ወደ አምላካችን ወደ እግዚአብሔር እንድንቀርብ እግዚአብሔር ሁላችንን ይርዳል። እንዴ ሰው እስር ቤት ውስጥ ሆኖ እንዴት እግዚአብሔርን አያምንም? ቢያንስ ሰው ታሞ አልጋ ላይ ተኝቶ እንኳን እንዴት ወደ ፈጣሪው አይመለስ? በዚህ ሰዓት አይኖቻችን የሚያዩት ጆሮቻችን የሚሰሙት ሀገር ላይ ያለው ነገር ዓለም ላይ ያለው ነገር ተስፋ አስቆራጭ ነው። ታውቃላችሁ፣ ብዙዎቻችን ከህይወት ይልቅ ሞት የምንመርጥበት ዘመን። ይሄ ሀገር ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው፣ ማይደበቅ ዜና ነው። እንዴት በዚህ ሰዓት እንኳን ወደ እግዚአብሔር እንዴት አንመለስ? አሁን ሁላችንም ይሄ በግራ የተሰቀለውን ወንበዴ እንከሰዋለን፣ እንነቅፈዋለን። እኛ ከሱ የተሻለ ምን ይወጣል? እስኪ ሁላችንም አሁን ዘመኑ የመጨረሻው ዘመን ነው። አይኖቻችን የሚያዩት ጆሮቻችን የሚሰሙት ነገር ሁሉ ደስ አይልም። ግን በዚህ ጊዜ እንኳን ማን ነው ወደ እግዚአብሔር የተመለሰ? አንዳንዶች ታመው አልጋ ላይ ተኝተው ንስሐ ግቡና ቆረቡ ሲባል አይቆይ ገና እንደገና ተነስተው መኖር ነው የሚፈልጉት። ኃጢአት መስራት አልገጠሟችሁም ወይ? እናት ወይ አባት ወይ ወንድም ወይ እህት ወይ ጓደኛችሁ በቃ ተይዘሃል። አንተ ነገሮች እያበቁ ነው ያሉት። ቢያንስ ነፍስህን አትርፍ፣ ንስሐ ግባ፣ ቅዱስ ሥጋውን ክቡር ደም ተቀበል፣ ወደ እግዚአብሔር ተመለስ ስትሉት አሻፈረኝ የሚል ሰው አለ። ስንት ያልታደለ ሰው አለ መሰላችሁ? አምላካችን እግዚአብሔር ባገኘነው አጋጣሚ ሁሉ በተሰጠን ዕድል ሁሉ ወደ እግዚአብሔር እንድንመለስ እግዚአብሔር ሁላችንንም ይርዳ። ወይ እኔ መልካም ስለሆንኩኝ ዓይን ምቀኛ ናትን አለ። እኔ በገንዘቤ መልካም ስለሆንኩኝ በጎ ነገር ስላደረግኩኝ መልካም ነገር ስላደረግኩ አንተ ዓይን ምቀኛ ትሆናለች አለውና ዝቅ ብሎ ምን ይላል እንግዲህ ኋለኞች ፊተኞች ፊተኞችም ኋለኞች ይሆናሉ። የተጠሩ ብዙዎች ናቸው፣ የተመረጡ ግን ጥቂቶች ናቸው አለ። ወገኖቼ እኔን ታሪክ የፈለኩት በየትኛውም ሰዓት በየትኛውም ጊዜ ወደ እግዚአብሔር እንምጣ። እግዚአብሔር ማንንም ሰው ወደ ውጪ አያወጣ። ይኸው 3 ሰዓት የመጡ ነበሩ፣ 6 ሰዓት የመጡ የገቡ ነበሩ፣ 9 ሰዓትም የገቡ ነበሩ፣ 11 ሰዓትም የገቡ ነበሩ፣ 3 ሰዓት የገቡ ምሳሌ የነ ቅዱስ ጊዮርጊስ የነ ቅድስት አርሴማ ምሳሌ፣ ደግሞ መጨረሻ 11 ሰዓት የገቡ የነ ፈያታዊ ዘየማን ምሳሌ፣
እድሜ ዘመናቸውን በዓለም ጨርሰው ኋላ ፊታቸውን ወደ እግዚአብሔር የሚመልሱ ሰዎች ምሳሌ። ሁሉንም ግን እግዚአብሔር ይቀበላል፣ 1 ዲናር ይሰጣል። 1 ዲናር በቆሙ ዲናር አይደለም፣ በእግዚአብሔር መንግሥት እግዚአብሔርን ማመስገን ነው። ከፊት ለፊታችንም ሁላችን በናፍቆት የምንጠብቀው ጾም ሱባኤ ስላለ ከሱ ጋራ የሚገናኝ ትምህርት እንደ እግዚአብሔር መልካም ፍቃድ በሚኖረን ቀሪ ሰዓት እንማማራል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህ ሄላቱብ ነው። በዚህ ኦርቶዶክሳዊ ቻናል መዝሙር የሚጠብቀኝ አይተኛ፣ ስብከት፣ ቤተ ክርስቲያን የምታስተምራቸው 4 ጉባኤያት አሏት። የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ። ቻናላችንን ሰብስክራይብ በማድረግ አገልግሎቱን ያግዙ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ክቡር መምህራችን ሊቀ ጉባኤ አምባዬ፣ የዚሁ ቤተ መቅደስ የስብከተ ወንጌል ክፍል ዋና ኃላፊ፣ በዚህ የቅድስና ስፍራ ላይ ቃሉን ለመስማት ከሩቅም ከቅርብም የተሰበሰባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናትን ጨምሮ በእግዚአብሔር ሰላምታ እንደምን አመሻችሁ። አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞን በእድሜያችን ላይ ይህችን ቀን ተጨማሪ አድርጎልን ቃሉ በሚነገርበት ስፍራ ላይ የሰበሰበን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስለማይነገር ስጦታው ቅዱስ ጳውሎስ እንደተናገረ ክብርና ምስጋና ይግባው፣ ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። እግዚአብሔር አምላካችን በመካከላችን ተገኝቶ የቃሉን ደጅ ለሁላችንም ከፍቶ የሚረባንን የሚጠቅመንን ነገር እንዲያስተምረን የእሱ ቅዱስ ፍቃዶ ይሆንልን። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው ወደ እኔ የሚመጣውን ወደ ውጪ አላወጣውም የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በዮሐንስ ወንጌል በምዕራፍ 6 ቁጥር 37 ላይ ነው። ወደ እኔ የሚመጣውን ከቶ ወደ ውጪ አላወጣውም። በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል የትምህርቱ ዋና ዓላማ የሚሆነው ወደ እግዚአብሔር በእምነት በንስሐ በጾምና በጸሎት የሚመጡ ሰዎች ወደ ውጪ ወደ ሲኦል ወደ ውጪ ወደ ተባለ ወደ ገሃነመ እሳት እንደማይጣሉ ማሳየት ይሆናል። ከፊት ለፊታችንም ሁላችን በናፍቆት የምንጠብቀው ጾም ሱባኤ ስላለ ከሱ ጋራ የሚገናኝ ትምህርት እንደ እግዚአብሔር መልካም ፍቃድ በሚኖረን ቀሪ ሰዓት እንማማራል። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለእኔ ለባሪያው
ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለን። አንድ ጊዜ ወደ ርዕሳችን መሰረታዊ ሐሳብ መምጣት ይቻለን ዘንድ ሙሉ ታሪኩን በንባብ አሰማችኋል። እንድትከታተሉኝ በእግዚአብሔር ፍቅር እጠይቃችኋል። የዮሐንስ ወንጌል ምዕራፍ 6 ከቁጥር 35 እስከ 40 ያለውን አነባለሁ። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም። ነገር ግን አይታችሁኝ እንዳላመናችሁ አልኳችሁ። አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የሚመጣውን ከቶ ወደ ውጪ አላውጣው። ፍቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁና። ከሰጠኝም ሁሉ አንድስ እንኳን እንዳላጠፋ በመጨረሻ ቀን እንዳልነሳ እንጂ የላከኝ የአብ ፍቃድ ይህ ነው። ልጁንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፍቃድ ይህ ነው፣ እኔም በመጨረሻ ቀን አስነሳዋለሁ ይላል። ስለ ቃሉ የቃሉ ባለቤት የሰራዊት ጌታ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ወደ እኔ የሚመጣውን ከቶ ወደ ውጪ አላወጣው። ወገኖቼ በየትኛውም የዕድሜ ክልል ውስጥ ወደ እግዚአብሔር እንመለስ፣ ወደ እግዚአብሔር እንምጣ። የእግዚአብሔር የምህረት እጆቹ እንደተዘረጉ ናቸው። ማንንም ሰው እስካሁን የት ነበርክ፣ እስካሁን የት ነበርሽ ብሎ እግዚአብሔር ፊቱን አይመልስም። በማንም ሰው ላይ እግዚአብሔር ፊቱን አያጠቁርም። የሁላችንን መዳን ነው የሚፈልገው እግዚአብሔር። በማናችንም ጥፋት እሱ ደስተኛ አይደል። እስኪ ርዕሳችን ይበልጥ ግልጥ እንዲሆን ከመጽሐፍ ቅዱስ አንድ ታሪክ ባጭሩ አንስተን እንመልከት። በየትኛውም የዕድሜ ደረጃ ወደ እሱ ስንመጣ እንዴት አድርጎ እንደሚቀበለን ዋጋ እንደሚሰጠን የሚገልጥ አንድ ታሪክ አያል። በዚህ በማቴዎስ ወንጌል በምዕራፍ 20 ቁጥር 1 ጀምሮ የተመዘገበ ታሪክ እንደዚህ ይላል። መንግሥተ ሰማያት ለወይኑ አትክልት ሰራተኞችን ሊቀጥር ማልዶ የወጣን ባለቤት ሰውን ትመስላለች። ሰራተኞችን በቀን 1 ዲናር ተስማምቶ ወደ ወይኑ አትክልት ሰደዳቸው ነው የሚል። በ3 ሰዓትም ወጥቶ ሥራ የፈቱ ሌሎችን በአደባባይ ቆሞ አየ። እነዚያንም እናንተ ደግሞ ወደ ወይኔ አትክልት ሂዱ፣ የሚገባውን እሰጣችኋለሁ አላቸው ነው። እንግዲህ በምሳሌ የተነገረ ቃል። ቤተ ክርስቲያን ደግሞ ምሳሌውን ትተረጉማለች፣ ምሳሌውን ትፈታለች። ጌታችን በዚህ ምድር ሲመላለስ አብዛኛው ትምህርቱ በምሳሌ የታጀበ ነበረ። ለገበሬዎቹ በዘር፣ ለአሳ አጥማጆቹ በመረብ፣ ለሴቶቹ እዛው አጠገባቸው ባለ በእርሾ፣
ለነጋዴዎቹ ደግሞ በዕንቁ እየመሰለ ጌታችን ያስተምር ነበረ። ይሄም በምሳሌ የተነገረ ስለሆነ እንፈታዋለን። ካልፈታነው ምስጢሩን መረዳት አንችልም። ትዝ ይላችሁ እንደሆነ ኢትዮጵያዊ ጃንደረባ በአንድ ወቅት በሰረገላ ተቀምጦ ወደ ኢየሩሳሌም ሊሰግድ ይሄድ ነበረ ይላል። የቀድሞ የኢትዮጵያ ነገሥታት ኢየሩሳሌም ሄደው ሰግደው እግዚአብሔርን አመስግነው ተመልሰው ይመጡ ነበር። ይህ ታሪክ በሐዋርያት ሥራ በምዕራፍ 8 ቁጥር 26 ጀምሮ ተመዝግቧል። ሰረገላው ላይ ሆኖ የነቢዩ የኢሳይያስን መጽሐፍ ያነብ ነበረ። እዛ በትንቢተ ኢሳይያስ ምዕራፍ 53 ከቁጥር 1 ጀምሮ የተመዘገበውን ማለት እነሆ እንደ በግ ለመታረድ ተነዳ፣ የበግ ጠቦት በሸላቶቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ከትውልዱ ይህንን ማናስተዋለ የሚለው ክፍል ጋር ኢትዮጵያዊ ጃንደረባ ደረሰ። ለራሱ እንደዚህ ብሎ ጠየቀ፣ ነቢዩ ይህን የሚናገረው ስለ ማን ይሆን አለ። የዚህን ጊዜ መንፈስ ቅዱስ ፊልጶስን ወደ ኢትዮጵያዊ ጃንደረባ ሂድ፣ የሚያነበውን ተርጉምለት አለው ይላል። ፊልጶስ ወደ ኢትዮጵያዊ ጃንደረባ መጣ፣ በሰረገላው ላይ ተቀመጠ። አንድ ጥያቄ ጠየቀው፣ በውኑ የምታነበውን ታስተውላለህን አለው። የሚመራኝ ሳይኖር እንዴት ላስተውለው ልረዳው እችላለሁ አለ ጃንደረባው። ትሑት ነበረ። በአማርኛ ነው የተጻፈው። ምን ምስጢር አለው አላለም። ሚመራኝ አያስፈልገኝም፣ መምህር አያስፈልገኝም አላለም። የሚመራኝ ሰው ሳይኖር፣ ሚተረጉምልኝ ሰው ሳይኖር እንዴት ልረዳው እችላለሁ አለ። አጠገብህ እንድቀመጥ ፈቃደኛ ነህ አለው። ተቀመጥ አለ። ተቀመጠ። የነቢዩን የኢሳይያስን መጽሐፍ እነሆ እንደ በግ ለመታረድ ተነዳ ሚለውን በግ የተባለ በበግ የተመሰለ የዓለምን ኀጢአት ያስወገደ የእግዚአብሔር በግ ኢየሱስ ክርስቶስ ነዋል። በግ ለመታረድ ሲነዳ ቀንድ እያለው በቀንዱ እንደማይዋጋ እንዲሁ ክርስቶስ ቀንድ የተባለ ኃይል፣ ቀንድ የተባለ ሥልጣን እያለው መስቀል አሸክመውት አይሁድ ወደ ቀራንዮ ሲወስዱት ምንም አላለም። ልክ እንደሚታረድ በግ ሄዶ ዝም ብሎ ተሰቀለ። ስለ ክርስቶስ የተነገረ ነው ብሎ ተረጎመለት፣ ፈታለት። ስለዚህ ሁላችሁ መጽሐፍ ቅዱስ የሚመራ ሰው ያስፈልጋል፣ ትርጉም ያስፈልገዋል። አብዛኛው ምስጢር አዘል ነው፣ በምሳሌ የተነገረ ነው። አንዳንዶች ለድህነት የተጻፈው ለጥፋት የሚሆንባቸው፣ ለሕይወት የተጻፈው ለሞት የሚሆንባቸው በራሳቸው ትርጉም እንደኔ መረዳት እያሉ ነው ብዙዎች እየጠፉ ያሉት። ለሕይወት በተጻፈልን ነገር እንዳንጠፋ ወደ ሞትም እንዳንሄድ መድኃኔ ዓለም ሁላችንን በቸርነቱ ይጠብቃል። መጽሐፍ ምን ይላል? ንባብ ይገላል፣ ትርጉም ግን ያድናል ተብሎ ተጽፏል። እስኪ ንባብ በሉ። ንባብ ይገድላል፣ ትርጉም ግን ያድናል። ትርጉም ምን ይላል? የሁላችሁ አንድን ነገር በቁሙ አንብቦ መረዳት በጣም ከባድ ነው። ትርጉም ያስፈልገዋል፣ መፈታት አለበት። አሁን የምንመለስ እንዳይሰፋብን መንግሥተ ሰማያት አለ ለወይን አትክልት ሰራተኞችን ሊቀጥር ማልዶ የወጣን ባለቤት ሰው ትመስላለች። በዚህ ታሪክ ውስጥ የወይን አትክልት ስፍራ አለች፣ የወይን አትክልት ባለቤት አለ፣ ደግሞ ሰራተኞች አሉ፣ በዲናር የተመሰለ አለ። እነዚህ ሁሉ መፈታት አለባቸው። 3 ሰዓት ላይ የወይን አትክልት ባለቤቱ ሰራተኞችን ቀጥሯል። 6 ሰዓት ላይም ወጥቶ ሥራ የፈቱትን ቀጥሯል። 9 ሰዓት ላይም ቀጥሯል። 11 ሰዓት ላይም ሰራተኞችን ቀጥሯል። የወይን አትክልት ባለቤት የተባለ
የሰራዊት ጌታ አምላካችን እግዚአብሔር ነው። በወይን አትክልት ስፍራ የተመሰለች መንግሥተ ሰማያት ናት፣ ወይም ቅድስት ቤተ ክርስቲያን ናት። 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት የተቀጠሩት ሰራተኞች በተለያየ ዕድሜ ክልል ያሉ የሰው ልጆች ምሳሌ ናቸው። 3 ሰዓት ወጣትነት ሊሆን ይችላል፣ ወይም የልጅነት ጊዜ ይሆናል። 6 ሰዓት ወጣትነት፣ 9 ሰዓት ጉልምስና፣ 11 ሰዓት በስተርጅና ማለት ሊሆን ይችላል። 3 ሰዓት ላይ ወጥቶ ቀጠረ ባለቤቱ። 6 ሰዓት ላይም ሲወጣ ስራ ፈተው መንገድ ዳር የቆሙ ሰዎችን አገኛቸውና ለምንድነው ስራ ፈታችሁ የቆማችሁት አላቸው። የሚቀጥረን ስላጣን ነው አሉት። ምን የሚለን ስላጣን ነው? የሚቀጥረን ስላጣን ነው እንጂ መስራት እንፈልጋለን አሉ። ግቡ ወደ ወይን አትክልት ስፍራ አላቸው። 1 ዲናር እሰጣችኋለሁ ብሎ ወደ ወይን አትክልት ስፍራ ላካቸው ይላል። ይሄ የወይን አትክልት ባለቤት በጣም የሚገርም ነው። ራሱ ነው ሰራተኞቹን የሚቀጥረው። ደግሞ 6 ሰዓት ላይ ወጣ ይላል። በፀሐይ በማይመች ስፍራ ታውቃላችሁ። 6 ሰዓት ወገኖቼ ፀሐይ መሃል አናት ላይ የምትሆንበት ዋዩ የሚጸናበት ሁሉ ወደ ቤት ክትት የሚልበት ሰዓት። እሱ ግን የወይን አትክልት ባለቤት ባለጠጋም ቢሆን 6 ሰዓት ላይ ሰራተኞች ሊቀጥር ወጣ። ስራ የፈቱትን አገኘ። 1 ዲናር ከፍላችኋለሁ ብሎ ወደ ወይን አትክልት ሰደዳቸው ይላል። 9 ሰዓትም 11 ሰዓትም እንዲሁ አደረገ። መቼስ 11 ሰዓት ሰራተኛ ከስራ የሚወጣበት ሰዓት ነው እንጂ ወደ ስራ የሚገባበት ሰዓት አይደለም። ታውቃላችሁ። ይሄ ባለጸጋ ግን በ11ኛውም ሰዓት ቢሆን ሰራተኞችን ወደ ወይን አትክልቱ አስገባ። ልክ 12 ሰዓት ሲሆን ደሞዝ እንዲከፍል አዛዡን ነገረው። ከየት ልጀምር አለው። ኋላ ከገባው ጀምር አለ። ኋላ ለገባው 1 ዲናር ሰጠው። የዚህን ጊዜ 3 ሰዓትና 6 ሰዓት የገቡት 11 ሰዓት ለገባው 1 ዲናር ከተከፈለው 3 ሰዓት ቀድመን ለገባ ነው የተሻለ ደሞዝ ይሰጠናል ብለው በልባቸው አሰቡ። ለ9 ሰዓትም 1 ዲናር፣ 6 ሰዓት ለገባውም 1 ዲናር፣ 3 ሰዓት ለገባውም 1 ዲናር ሰጣቸው። ጥያቄ አቀረቡ። ላነበው ፈልጋለሁ። ይህ የማቴዎስ ወንጌል እንመለስ ወደ ተነሳንበት ታሪክ ጋር። የማቴዎስ ወንጌል ምዕራፍ 20 ቁጥር 13 ጀምሮ ተመልከቱ። ተቀብለውም እነዚህ ኋለኞቹ 1 ሰዓት ሰሩ። 11 ሰዓት የገቡት 1 ሰዓት ሰሩ። የቀኑን ድካምና ትኩሳት ከተሸከምን ከኛ ጋር አስተካከልካቸው ብለው ባለቤቱ ላይ አንጎራጎሩ። እንዲህ የቀን ሐሩር ሲያቃጥለን ሲፈጀን ከዋልነው ጋራ 1 ሰዓት ብቻ የሰሩትን 11 ሰዓት የገቡትን ከኛ ጋር አስተካከልካቸው ብለው ቅሬታቸውን አቀረቡ። ባለቤቱም እንደዚህ አለ፣ ወዳጄ ሆይ አለ፣ አልበደልኩህም፣ በ1 ዲናር አልተስማማኸኝምን? ድርሻህን ውሰድና ሂድ። እኔ ለዚህ ለኋለኛው እንዳንተ ልሰጠው እወዳለሁ። በገንዘቤ የወደድኩትን አደርግ ዘንድ መብት የለኝምን አለ። ከኔ ጋር የተስማማኸው 3 ሰዓትን ብትገባ 1 ዲናር አሁን እንዲከፈል ነው። ስለዚህ 1 ዲናርህን ተቀብለሃል፣ ደሞዝህን ወስደሃል። እኔ 11 ሰዓት ለገባው 1 ሰዓት ብቻ ለሰራው የፈለግኩትን በገንዘቤ ማድረግ መብት የለኝም ወይ አለና ዝቅ ብሎ ወይ እኔ መልካም ስለሆንኩኝ አይነ ምቀኛ ናትን አለ። እኔ በገንዘቤ መልካም ስለሆንኩኝ በጎ ነገር ስላደረግኩኝ መልካም ነገር ስላደረግኩ አንተ አይነ ምቀኛ ትሆናለች አለውና ዝቅ ብሎ ምን ይላል እንግዲህ
ኋለኞች ፊተኞች፣ ፊተኞችም ኋለኞች ይሆናሉ። የተጠሩ ብዙዎች ናቸው፣ የተመረጡ ግን ጥቂቶች ናቸው አለ። ወገኖቼ ይህን ታሪክ የፈለኩት በየትኛውም ሰዓት በየትኛውም ጊዜ ወደ እግዚአብሔር እንምጣ። እግዚአብሔር ማንንም ሰው ወደ ውጪ አያወጣ። ይኸው 3 ሰዓት የመጡ ነበሩ፣ 6 ሰዓት የመጡ የገቡ ነበሩ፣ 9 ሰዓትም የገቡ ነበሩ፣ 11 ሰዓትም የገቡ ነበሩ፣ 3 ሰዓት የገቡ ምሳሌ የነ ቅዱስ ጊዮርጊስ የነ ቅድስት አርሴማ ምሳሌ፣ ደግሞ መጨረሻ 11 ሰዓት የገቡ የነ ፈያታዊ ዘየማን ምሳሌ፣ ዕድሜ ዘመናቸውን በዓለም ጨርሰው ኋላ ፊታቸውን ወደ እግዚአብሔር የሚመልሱ ሰዎች ምሳሌ። ሁሉንም ግን እግዚአብሔር ይቀበላል፣ 1 ዲናር ይሰጣል። 1 ዲናር በቆሙ ዲናር አይደለም፣ በእግዚአብሔር መንግሥት እግዚአብሔርን ማመስገን ነው። በዲናር የተመሰለው በእግዚአብሔር መንግሥት በመንግሥተ ሰማያት ውስጥ ከገቡ መውጣት ካገኙ ማጣት በሌለባት በሰማያዊቷ ኢየሩሳሌም እግዚአብሔርን ቅዱስ 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 እያሉ ያለ ማቋረጥ ያለ ድካም ያለ እረፍት ማመስገን ነው። 1 ዲናር ተከፈላቸው ማለት እሱ ነው። እግዚአብሔር ለዚህ ክብር ሁላችንን ያብቃ። እንመለስ ወደ ቀደመ ነገራችን። ወደ እኔ የሚመጣውን ከርቶ ወደ ውጪ አላወጣውም አለ መድኃኔዓለም። መምጣታችንን ብቻ ነው የሚፈልገው። ክርስቲያኖች ይሄ ድምፅ የሚሰማቸው መቼም እንምጣ፣ እንዴትም ሆነን እንምጣ። እንደ ቆሸሽን በኃጢአት እንደ ጎደፍን በኃጢአት እንደ ረከስን በኃጢአት ብቻ እንምጣ። የሚፈልገው እሱ መምጣታችንን ነው። እየተጣራ እኮ ነው። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔ አሳርፋችኋለሁ። ቀንበሬ ቀሊል ልዝብ ሸክሜም ቀሊል ነው፣ ለነፍሳችሁ እረፍት ታገኛላችሁ እኮ ነው የሚለው። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ የተመዘገበ እግዚአብሔር ቃል። እናንተ ደካሞች አለ። ደካምነታችንን እግዚአብሔር ያውቃ። ኃጢአት እንዳደከመን ያውቃ። የኑሮ ጉዳይ እንዳደከመን ያውቃ። ወገኖቼ ዲያብሎስና ሰራዊቱ እንዳደከሙን እግዚአብሔር ያውቃ። ስለዚህ ደካምነታችንን ስለሚያውቅ ምን እያለ ይጣራል? እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ አለ። ለምን ስንለው እኔ አሳርፋችኋለሁ አለ። ቀንበሬ ልዝብ ነው አለ፣ ሸክሜም ቀሊል ነው አለ። ለነፍሳችሁ እረፍት ታገኛላችሁ። ወደ እሱ ስንመጣ ለነፍሳችን እረፍት ማግኘት እንችላል። ስለዚህ ከኛ የሚጠበቀው ተስፋ ሳንቆርጥ በምንም አይነት ሕይወት ውስጥ እንሆን ወደ እግዚአብሔር እንምጣ፣ ወደ እግዚአብሔር እንመለስ፣ ወደ እግዚአብሔር እንቅረብ። እስኪ ከብሉይ ኪዳን 1 ከአዲስ ኪዳን 1 ታሪክ ባጭሩ ልጠቁማችሁ። በበደል ውስጥ ሆነው በኃጢአት ረክሰው ኋላ ወደ እግዚአብሔር የመጡ በንስሐ እግዚአብሔርም የተቀበላቸው በርካታ ድንቅ ታሪክ ያላቸው ሰዎች አሉ። አንዱን ከብሉይ ኪዳን አንዱን ከአዲስ ኪዳን አስታውሳቸዋል። በዚህ በትንቢተ ኢሳይያስ በምዕራፍ 38 ቁጥር 1 ጀምሮ የንጉሡ የሕዝቅያስ ታሪክ ተመዝግቧል። ይሄ ታሪክ ለብዙዎቻችን እንግዳ የሆነ ታሪክ አይደል። ከዚህ ቀደም በአንድም ይሁን በሌላ መንገድ የሰማነው ታሪክ ከርዕሴ ጋር በቀጥታ ስለሚዛመድ ባጭሩ አስታውሳችኋል። ታሪኩ ሲጀምር እንደዚህ ብሎ ይጀምራል። ትንቢተ ኢሳይያስ ምዕራፍ 38 ቁጥር 1 በዚያም ወራት ሕዝቅያስ ለሞት እስኪደርስ ድረስ ታመመ ነው የሚለው። ምንድን ነው ምክንያቱ ስንል ታሪኩ ሰፊ ነው። በዚያን ዘመን ንጉሡ ሕዝቅያስ በነበረበት ዘመን እስራኤላውያን ከአሦራውያን ጋር ይዋጉ ነበረ። ከጦርነቱ በፊት ከድሉ በፊት ንጉሡ ሕዝቅያስ የሚረዳን የሚዋጋልን የሰራዊት ጌታ እግዚአብሔር ነው ብሎ በእግዚአብሔር ታመነ። ታሪኩ ሰፊ ነው፣ ባጭር ነው የምጠቁማችሁ። እግዚአብሔር ረዳቸውና
ቅዱስ ሚካኤልን መጋቢ ብሉይ እየተባለ የሚጠራውን የመላእክት አለቃ ቅዱስ ሚካኤልን ልኮ ከአሦራውያን መካከል 185 ሺዎቹን መልአኩ ገደለላቸውና እስራኤል በአሦራውያን ላይ ድል ተቀዳጁ ይላል። ልክ ድል ካገኙ በኋላ አሦራውያንን እስራኤላውያን ካሸነፉ በኋላ ሕዝቅያስ ተቀየረ፣ ተለወጠ። አሦራውያንን ድል ያደረግናቸው በጦር ስልታችን ነው፣ በሰራዊታችን ብዛት ነው፣ ዘመነኛ መሳሪያ ስላለን በሰረገላችን በፈረሳችን ነው ብሎ በኃይሉ በጉልበቱ በሰራዊቱ ተመካ። ትምክቱን ከእግዚአብሔር ላይ አነሳ። እግዚአብሔር ነው የረዳቸው፣ እግዚአብሔር ነው የተዋጋላቸው፣ እግዚአብሔር ነው አሦራውያንን ድል እንዲያደርጉ ያደርጋላቸው። መልአኩ ቅዱስ ሚካኤልን ልኮ ነው ያሸነፈው። ነገር ግን ሕዝቅያስ በጉልበቱ በኃይሉ በሰራዊቱ ተመካ። የዚህን ጊዜ እግዚአብሔር ቆንጠጥ አደረገና አልጋ ላይ ጣለው። ታመመ የተባለው ለዚህ ወገኖቼ፣ ለእግዚአብሔር አልመች ስንለው ስናምፅ የእግዚአብሔርን ክብር ስንወስድ እሱ በተለያየ መንገድ ይቀጣናል፣ ያስተምረናል፣ ይቆነጥጠናል። ሕዝቅያስን ቆንጠጥ አደረገና አልጋ ላይ ጣለው። በጽኑ ሕመም ነፍስ ውጪ ነፍስ ግቢ ላይ ደረሰ። ወዲያው ነቢዩን ላከለት። እንደዚህ ይላል ነቢዩ የአሞጽ ልጅ ኢሳይያስ ወደ እርሱ መጥቶ እግዚአብሔር እንዲህ ይልሃል፣ ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክላል። እስኪ ቃሉን አብራችሁኝ በሉ። ትሞታለህ እንጂ በሉ እስኪ። በሕይወት አትኖርምና ቤትህን አስተካክል። ቤትህን ምን በል? አስተካክላል። ነቢዩ ኢሳይያስ ከእግዚአብሔር ዘንድ ተልኮ ለንጉሡ ለሕዝቅያስ መተላለፉን ነገረው። የእግዚአብሔርን ክብር ወስደሃል፣ የረዳችሁ የተዋጋላችሁ ድል እንድትቀዳጁ ያደረጋችሁ በጠላት ላይ እግዚአብሔር ነው። እግዚአብሔርን ልታከብር ሲገባ በሰራዊትህ በኃይልህ በጉልበትህ ተመክተሃል። ስለዚህ ትሞታለህ እንጂ በሕይወት አትኖርምና ቤት የተባለ ሕይወትህን አስተካክል አለ። ወዲያው ንጉሡ ሕዝቅያስ የነቢዩ የኢሳይያስን ድምፅ ከሰማ በኋላ ፊቱን ወደ ግድግዳ መልሶ እንዲህ ሲል ጸለየ። አቤቱ በፊትህ በእውነትና በፍጹም ልብ እንደሄድኩ ደስ የሚያሰኝህን ነገር እንዳደረግኩ ታስብ ዘንድ እለምንሃለሁ አለ። ሕዝቅያስም ስለ በደሉ እጅግ አድርጎ አለቀሰ፣ ንስሐ ገባ፣ ወደ እግዚአብሔር ተመለሰ፣ ተጸጸተ። ማቅ ለብሶ አመድ ነስንሶ ጾመ፣ ጸለየ፣ ንስሐ ገባ፣ መጣ ወደ እግዚአብሔር። በንስሐ መጣ ወደ እግዚአብሔር። ምንም ንጉሥ ቢሆን ምግብ ይሁዳን የሚያስተዳድር ቢሆን በብዙ ሰራዊት የሚታጀብ ቢሆን ነቢዩ ኢሳይያስ ትሞታለህ፣ በሕይወት አትኖርም፣ ቤትህን አስተካክል ሲለው ምን ያሟርታል? እሰሩት አላል። የነቢዩን ድምፅ ሰማ፣ ቃሉን አደመጠ፣ ጾመ፣ ጸለየ፣ ወደ እግዚአብሔር ተመለሰ። እግዚአብሔርም ጾሙን፣ ጸሎቱን፣ ንስሐውን፣ ለቅሶውን ተመለከተ ይላል። የእኛንም ጾም ጸሎታችንን እግዚአብሔር ይመልከትልን። ወዲያው መንገድ የጀመረውን ነቢዩ ኢሳይያስን ተመለሳል። ሂድና ሕዝቅያስን እንደዚህ በለዋል፣ እኔ ተቆጥቼ ነበር፣ አዝኜብህ ነበር፣ ላጠፋ ነበረ። ነገር ግን ጾምህን፣ ጸሎትህን፣ እንባህን፣ ለቅሶህን ተመልክቻለሁ፣ ኃጢአትህን ይቅር ብዬሃለሁ፣ በዕድሜህ ላይ 15 ዓመት ጨምሬልሃለሁ አለው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣም። ንጉሡ ሕዝቅያስ በደለ፣ የድፍረት ኃጢአት ሠራ። ነገር ግን እንደወደቀ አልቀረም፣ እንደበደለ አልቀረም። መጣ በንስሐ ወደ እግዚአብሔር። አስበኛ አለው፣ ይቅር በለኛ አለው። እግዚአብሔር ምሕረቱ የበዛ መዓቱ የራቀ ስለሆነ ንጉሡ ሕዝቅያስን ይቅር አለው። ወደ እኔ የሚመጣውን ከቶ ወደ ውጭ አላውጣውም። ብቻኛ መተላለፋችንን አምነን ኃጢአታችንን አምነን በንስሐ
ወደ አምላካችን ወደ እግዚአብሔር እንቅረብ እንምጣ እንጂ የምህረት እጁ እንደተዘረጋ ነው። በቀፎ ነው የሚያስገባ። የቀደመ በደላችንን አያስብብን፣ ኃጢአታችንን አይቆጣጠርብንም። ሕዝቅያስን ተቀበለው። አዲስ ኪዳን ላይ እንምጣ። ሌላ አንድ ታሪክ ላስታውሳችሁ፣ ይበልጥ ርዕሳችንን ግልጥ የሚያደርግ በዚህ በሉቃስ ወንጌል ላይ የተመዘገበ ታሪክ ነው ማለት ነው። እንደዚህ ይላል የሉቃስ ወንጌል ምዕራፍ 23 ቁጥር 39 ላይ ሁላችን እንደምናውቅ ጌታችን መድኃኒታችን ኢየሱስ ክርስቶስ ለቤዛ ዓለም ለድህነተ ዓለም ከሰማይ ዝቅ ብሎ ወገኖቼ ከምድር ከፍ ብሎ በዕፀ መስቀል ላይ በተሰቀለ ጊዜ የሆነውን ነው ማለት። በቀኝ በኩል አንድ ወንበዴ፣ በግራ በኩል ሌላ ወንበዴ አብረው ተሰቅለዋል። እሱ በመሃል ላይ ተሰቅሏል ክርስቶስ። ይህን ያደረጉበት ምክንያት በቀኝ በኩል ይመጡ ሰዎች ይሄ ማን ነው ብሎ ሲጠይቁ ይሄ ወንበዴ ነው። በግራ በኩል ይመጡ ሰዎች ይሄ ማን ነው ሲሉ ይሄ ወንበዴ ነው። ስለዚህ መሃል ላይ የተሰቀለው የወንበዴዎች አለቃ ነው እንዲባል ክርስቶስን ከሁለት ወንበዴዎች መካከል ያለ ወንጀሉ እንደ ወንጀለኛ፣ ያለ በደሉ እንደ በደለኛ፣ ያለ ኃጢአቱ እንደ ኃጢአተኛ ቆጥረው ሰቀሉት። በግራ በኩል ያለው ታሪኩ እንደምናውቅ የእግዚአብሔር ልጅ ነኝ ትላለህ፣ ነብይ ነኝ ትላለህ፣ አምላክ ነኝ ትላለህ። እስኪ እግዚአብሔር ልጅ ከሆንክ ሌሎችን አዳንክ፣ እንዴት ራስህን ማዳን አቃተ? ከመስቀል ላይ ውረድ፣ ራስህን አድን፣ ያን ጊዜ አይተን እናምንብሃለን አለ። በመከራው ሰዓት እንኳን እግዚአብሔርን መፍራት አልቻለ። በጭንቅ ሰዓት እንኳን ባለቀ ሰዓት እንኳን ወገኖቼ እግዚአብሔርን መፍራት አልቻለም። መስቀል ላይ ሆኖ መከራ ላይ ሆኖ በ11ኛው ሰዓት ነፍስ ውጪ ነፍሲ ግቢ ላይ ሆኖ ክፉ ነገር ካንደበቱ ይወጣል። አንዳንድ ያልታደሉ ሰዎች ወገኖቼ እግዚአብሔር ዕድሜ ሰጥቷቸው፣ እግዚአብሔር ዕድል ሰጥቷቸው፣ እግዚአብሔር ጊዜ ሰጥቷቸው በተሰጣቸው ጊዜ ዕድል የማይጠቀሙ በአመፅ ላይ አመፅ በኃጢአት ላይ ኃጢአት የሚጨምሩ ሰዎች አሉ። እግዚአብሔር ከዚህ ሰውረን አሜን በሉ። በተሰጠን ዕድል እንድንጠቀም መድኃኔዓለም ይርዳ። እንዴ ሰው እስር ቤት ውስጥ ሆኖ እንዴት እግዚአብሔርን አያምንም? ቢያንስ ሰው ታሞ አልጋ ላይ ተኝቶ እንኳን እንዴት ወደ ፈጣሪው አይመለስ? በዚህ ሰዓት አይኖቻችን የሚያዩት ጆሮቻችን የሚሰሙት ሀገር ላይ ያለው ነገር ዓለም ላይ ያለው ነገር ተስፋ አስቆራጭ ነው። ታውቃላችሁ፣ ብዙዎቻችን ከህይወት ይልቅ ሞት የምንመርጥበት ዘመን። ይሄ ሀገር ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው፣ ማይደበቅ ዜና ነው። እንዴት በዚህ ሰዓት እንኳን ወደ እግዚአብሔር እንዴት አንመለስ? አሁን ሁላችንም ይሄ በግራ የተሰቀለውን ወንበዴ እንከሰዋለን፣ እንነቅፈዋለን። እኛ ከሱ የተሻለ ምን ይወጣል? እስኪ ሁላችንም አሁን ዘመኑ የመጨረሻው ዘመን ነው። አይኖቻችን የሚያዩት ጆሮቻችን የሚሰሙት ነገር ሁሉ ደስ አይልም። ግን በዚህ ጊዜ እንኳን ማን ነው ወደ እግዚአብሔር የተመለሰ? ማን ነው ኃጢአት በቃኝ ዓለም በቃኝ ብሎ እግዚአብሔር ይሻለኛል ብሎ ወደ እግዚአብሔር የመጣ ማን አለ? እግዚአብሔር ልጆች፣ ይሄ በግራ የተሰቀለው ወንበዴ በዚህ ሰዓት ባለቀ ሰዓት እንኳን ይሳደባል። አንዳንዶች ታመው አልጋ ላይ ተኝተው ንስሐ ግቡና ቆረቡ ሲባል አይቆይ ገና እንደገና ተነስተው መኖር ነው የሚፈልጉት። ኃጢአት መስራት አልገጠሟችሁም ወይ? እናት ወይ አባት ወይ ወንድም ወይ እህት ወይ ጓደኛችሁ በቃ ተይዘሃል። አንተ ነገሮች እያበቁ ነው ያሉት። ቢያንስ ነፍስህን አትርፍ፣ ንስሐ ግባ፣ ቅዱስ ሥጋውን ክቡር ደም ተቀበል፣ ወደ እግዚአብሔር ተመለስ ስትሉት አሻፈረኝ የሚል ሰው አለ። ስንት ያልታደለ ሰው አለ መሰላችሁ? አምላካችን እግዚአብሔር ባገኘነው አጋጣሚ ሁሉ በተሰጠን ዕድል ሁሉ ወደ እግዚአብሔር እንድንመለስ እግዚአብሔር ሁላችንንም ይርዳ። በቀኝ በኩል የተሰቀለው መልሶ እንደዚህ አለ፣ አንተ አለው በግራ በኩል የተሰቀለው እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራውምን? ይገስጸው ጀመር። በእንደዚህ አይነት ፍርድ በእንደዚህ አይነት መከራ ውስጥ እያለ እግዚአብሔርን አትፈራውምን? እኛ ስላደረግነው የሚገባንን እንቀበላለን። የዘራነውን ያጨድነው እኛ፣ የእጃችንን ያገኘነው እኛ። በመስቀል ላይ ብንሰቀል
ወንበዴዎች ነን እኛ፣ ቋንጃ ቆራጮች ነን እኛ፣ በንጹሐን ደም ታጥበናል እኛ። ስለዚህ እኛ እጃችንን ያገኘነው መሰቀል ይገባናል አለ። ኃጢአቱን አመነ። ተመልከቱ። ዞር አለና በእኛ እውነት ፍርድ ነው፣ በእኛ እውነት ፍርድ ነው፣ ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። ይህ ግን አለ ኢየሱስ ክርስቶስን ነው። ምንም ክፋት አላደረገም፣ ነውር ነቀፋ የለበትም፣ ኃጢአት የለበትም፣ ወንጀል የለበትም። ያለ ኃጢአቱ እንደ ኃጢአተኛ፣ ያለ በደሉ እንደ በደለኛ፣ ያለ ወንጀሉ እንደ ወንጀለኛ ቆጥረውት ነው ገርፈው የሰቀሉት። እኛ ግን የእጃችንን ያገኘነው የሚገባንን ያገኘነው አለና ወደ ኢየሱስ ክርስቶስ ዞር ብሎ ጌታ ሆይ አለው፣ በመንግሥትህ በመጣህ ጊዜ ምን በለኝ አለው? አስበኛል። የዚህን ጊዜ ጌታችን ምን አለው? እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ። እስኪ ዛሬ በሉ። ከኔ ጋር በገነት ትኖራለህ። ወደ እኔ የሚመጣውን ከቶ ወደ ውጪ 11ኛው ሰዓት ፊያታዊ ዘማን በቀኝ የተሰቀለ ወንበዴ ባለቀ ሰዓት፣ በዚያ ሰዓት በንስሐ ወደ ክርስቶስ መጣ፣ ተቀበለው፣ በደሉን ይቅር አለው፣ ኃጢአቱን ይቅር አለው። አስበኝ አለው። በመንግሥት በመጣ ጊዜ አስበኝ አለ። ስለ ሩቅ ለመነ፣ የሩቅን ቅርብ አደረገና ዛሬ ከኔ ጋር በገነት ትሆናለህ አለው። አዳምን ቀድሞ ወደ ገነት ገባ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ወደ እግዚአብሔር የመጡ ሰዎች ሁሉ በንስሐ ወደ ውጪ አልተጣሉም፣ ወደ ውጪ አልወጡም። ይሄ ድምፅ የሚሰማችሁ ወንድሞቼ እህቶች፣ መምጣታችንን ብቻ ነው እግዚአብሔር የሚፈልግ። እስከ መቼ ርቀን? እንግዲህ ከፊታችን አሁን ሱባኤ መጥቷል። አብይ ጾም ከነገ ሳምንት ጀምሮ ከነገ ሰኞ ጀምሮ 55 ቀን በቤተ ክርስቲያናችን ጾም። ወደ እግዚአብሔር ከምንመጣባቸው ብዙ ነገሮች መካከል አንደኛው ጾም ነው። መጽሐፍ በጾምና በጸሎት ወደ እኔ ተመለሱ፣ ልባችሁን ሳይሆን ልብሳችሁን ሳይሆን ልባችሁን ቅደዱ ይላል መጽሐፍ። ትንቢተ ኢዮኤል ምዕራፍ 2 ቁጥር 12 ላይ እስኪ አብረን እንበለው ቃሉን። በጾምና በጸሎት በሉ እስኪ ወደ እኔ ተመለሱ፣ ልብሳችሁን ሳይሆን ልባችሁን ቅደዱ። በፍጹም ልባችን በጾምና በጸሎት ወደ አምላካችን ወደ እግዚአብሔር እንድንመለስ እግዚአብሔር ሁላችንን በቸርነቱ ይርዳል። የህሊና ዝግጅት አድርጉ፣ የሐሳብ ዝግጅት አድርጉ። ቅበላ ማለት ጾሙን ለመቀበል የምንዘጋጀው ዝግጅት ነው። ብዙ ሰው የቅበላን ትርጉም ከመብልና ከመጠጥ ጋር ነው የሚያገናኝ። አትብሉ አትልም ቤተ ክርስቲያን፣ አትጠጡ አትልም። በመጠን መብላት በመጠን መጠጣት የተፈቀደ ነው። ቅዱስ ጴጥሮስ በመጠን ኑሮ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ዙሪያችሁን ይዞራል። በዓለም ያሉ ወንድሞቻችሁ ይህን መከራ እየተቀበሉ እንዳላውቃችሁ በእምነት ጸንታችሁ ተቃወሙት ነው የሚል አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ላይ በመጠን ኑሩ ይላል። ስለዚህ ቅበላው ወገኖቼ በመጠን ይሁን። አዎ ከዛሬ ሰንበት ጀምሮ እስከሚቀጥለው አሁን ቅበላ ሲባል ብዙ ሰው የሚመስለው የአብይ ጾም የመጨረሻዋ ሰንበት ብቻ ይመስለዋል። ያኔማ አብዝተን ምንበላበት ቁንጣን እስኪይዘን ምንበላበት ጊዜ አይደለም። ያኔ እንደውም ከምግብ ርቀን ቀለል ያሉ ምግቦች እየተመገብን ራሳችንን ለጾሙ የምናዘጋጅበት ጊዜ። አሃታ ቤተ ክርስቲያናት የሚባሉት እነ ሶሪያ፣ እነ አርመን፣ እነ ህንድ እነዚህ አይነት ታላላቅ ጾም ከመግባታቸው በፊት አንድ ሳምንት ሲቀረው ጠንካራ ምግቦችን መመገብ አቁመው ቀለል ቀለል ያሉ ምግቦችን በመውሰድ ሰውነታቸውን ለጾሙ ያዘጋጁታል።
ቅበላ ማለት ጾምን ለመቀበል መዘጋጀት ማለት። አንድ ሯጭ አጭር ርቀትም ረጅም ርቀትም የሚሮጥ ሯጭ ወደ ሩጫው ሜዳ ውስጥ ከመግባቱ በፊት ራሱን ያለማምዳል፣ ራሱን ያዘጋጃል። ከተዘጋጀ በኋላ ወደ ሩጫ ሜዳ መንገድ ውስጥ ይገባል። ጾምም እንደዚህ ነው። ወደ ጾም ውስጥ ከመግባታችን በፊት በተለይ እንደ አብይ ጾም ያለ 55 ቀን የሚጾም ጾም ከመግባታችን በፊት ራሳችንን ማዘጋጀት። በምን? በህሊና ማዘጋጀት። ጾም ማለት ምን ማለት? ጾምን የመሰረተው ማን? በመጾማችን ምን እናገኛለን? እነማን ጾሙ? ምን አገኙ? ይህንን በደንብ በማወቅ መዘጋጀት። በጾም ውስጥ ምን አይነት ጸሎት መጸለይ አለብኝ? የጸሎት መጽሐፍ አለኝ ወይ? የት ነው ቅዳሴ ማስቀድሰው? ጉባኤ መካፈል አለብኝ። የት ሄጄ ነው ጉባኤ የምካፈለው? የት ሄጄ ነው ቃሉን የምሰማው? ዝግጅቱ ይሄ ነው። ከተጣላ ነው ጋር በመታረቅ ቂም በቀል ከልባችን አውጥተን በመጣል የበደልነውን በመካስ የቀማነውን በመመለስ ወገኖቼ ዝግጅቱ ይሄ ነው። ቅበላው ይሄ ነው። አሁን ግን ከዚህ በተቃራኒ መጠጥ ቤቶች የሚጨናነቁበት ጊዜ ነው። ይሄ ሰው የሚጾመውም አይጾመው ብዙ መጠጦች የሚያልቁበት፣ ብዙ ድራፍቶች የሚያልቁበት፣ ብዙ ውስኪዎች የሚያልቁበት፣ ሰው ቤተ መቅደስ የተባለ ሰውነቱ በዝሙት የሚረክስበት፣ ሌሊቱን በሙሉ የተሰከረ እየተጠጣ እየተበላ። እንዴት ነው ክርስትናው? መቼ ነው ከዚህ ውስጥ የምንወጣው? ከልምድ ጾም ከልምድ አምልኮ መቼ ነው የምንወጣው? እኔ ይሄ ቅበላ ብዬ አልጠራው። ምን እንደው ብቀላ ነው የሚሆን። ይሄ እንደ ብቀላ ነው ይመስል እንዳይገባ ነው ይመስል። አሁን ስጋ ቤቶች ረጃጅም ሰልፍ ይበዛባቸው፣ መጠጥ ቤቶች ሙሉ ናቸው። ጠረጴዛ በሙሉ በጠርሙስ የሚሞላበት ጊዜ ኦርቶዶክሳዊ ሆነው ያውም እስከ 6 እኮ የማይጾመው ነው። በጣም የሚያሳዝነው አንድ ሳምንት ብቻ የሚጾመው ነው። መጠጥ ቤቱን፣ ጠጅ ቤቱን፣ አረቄ ቤቱን፣ ድራፍት ቤቱን የሚያጨናንቀው አንድ ሳምንት ጾሞ ጾሙን የሚሽረው ነው። ስለዚህ ይሄ ሱባኤ ይበልጥ ወደ አምላካችን ወደ እግዚአብሔር የምንቀርብበት፣ ወደ እሱ የምንመጣበት፣ ብዙ በረከት የምናገኝበት፣ ከእግዚአብሔር የምንታረቅበት ጊዜ ነውና በጾም በጸሎት በንስሐ በእምነት ወደ አምላካችን ወደ እግዚአብሔር እንድንቀርብ እግዚአብሔር ሁላችንን ይርዳል። አንድ ቃል አይቼ ትምህርት የልጠቅ። እንኳን እኛ ወደ እሱ መተን ይቅርና ደጃፋችን ላይ ቆሞ እያንኳኳ ነው አምላካችን። እንኳን መተን እሱ መጥቶ እያንኳኳ እኮ ነው። ስንት ዘመን አንኳኳ፣ የሚከፍትለት አጣ እንጂስ። ምንድን ነው የሚለው መጽሐፍ? እነሆ በደጅ ቆሜ አንኳኳለሁ፣ ማንም ሰው ድምፄን ሰምቶ በሩን ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ አለ። ራዕየ ዮሐንስ ምዕራፍ 3 ቁጥር 20። እስኪ አብረን እንበለው። እነሆ በሉ እስኪ። በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ሰምቶ በሩን ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱ ጋር እራት እበላለሁ። አሁን እራት እበላለሁ ሲል እሱ የሚበላ ሆኖ አይደለም፣ የሚበላውን እባርክለታለሁ ማለት ነው። ምን በላውን እግዚአብሔር ይባርክልህ። ግን ብዙ ዘመን እያንኳኳል፣ በቃሉ ነው የሚያንኳኳው የልባችንን ደጃፍ መጥቶ ማለት ነው እሱ ፍለጋ። ስለዚህ ባካችሁ በራችን ላይ ቆሞ ለሚያንኳኳው ጌታ የልባችንን በር እንክፈት። ሰላም ይዞ ነው የሚያንኳኳው፣ እንክፈትለት። በረከት ይዞ ነው የሚያንኳኳው፣ እንክፈትለት። ደስታ ይዞ ነው የሚያንኳኳው፣ እንክፈትለት። ሲገባ በረከት ወደ ቤታችን ይገባል። ስንከፍትና እሱ ሲገባ ሰላም ወደ ቤታችን፣ እረፍት ወደ ቤታችን፣ ደስታ ወደ ቤታችን፣ እርጋታና እርካታ ወደ ቤታችን ይገባል። ብዙዎቻችን አልከፈትንም። ብዙ ዘመን ቃሉን ሰምተናል፣ ተምረናል፣ ግን ልባችን እንደተዘጋ ያለብን ሰዎች አለ። በተሰጠን ጊዜ፣ በተሰጠን ዕድሜ፣ በተሰጠን ዘመን ለእግዚአብሔር እሺ ብለን ከፍተን ዲያብሎስን ደግሞ እንድንቃወመውና እንድናርቀው መድኃኔ ዓለም ሁላችንን በቸርነቱ ይርዳል። እስኪ ወደ እኔ በሉ። የሚመጣውን ከቶ ወደ ውጪ አላውጣው። ምን አልለው?
ስለዚህ ወደሱ በንስሐ የሚመጡትን በጾም የሚመጡትን በጸሎት የሚመጡትን በእምነት የሚመጡትን ወደ ውጪ ወደ ሲኦል ወደ ውጪ ወደ ገሃነመ እሳት እግዚአብሔር ምን አይላቸው እመኑ አያወጣቸው። እኛ ራሳችንን አውጥተን እስካልጣልን ድረስ እግዚአብሔር ማናችንንም አውጥቶ አይጥለን። እንደ ዴማስ ራሳችንን አውጥተን ካልጣልን፣ እንደ ይሁዳ ራሳችንን አውጥተን ካልጣልን፣ እንደ ሌሎቹም ራሳችንን አውጥተን ካልጣልን እግዚአብሔር ማንንም ሰው አይጥል። በጥፋታችን ደስተኛ አይደለም፣ በመዳናችን ነው ደስተኛ። ስለዚህ ወደሱ በእምነት እንድንቀር በእምነት እንድንመጣ በጾም እንድንመጣ መድኃኔዓለም ሁላችንን ይርዳን። ከፊት ለፊታችን ያለውን ሱባኤ በሰላም አስጀምሮ በሰላም ያስፈጽመን። አንድ መጽሐፍ ምን ይላል? ይህን ተናግሬ ትምህርቴን ልጠቅልል። ባልና ሚስቱ ቅበላ ሲደርስ ቅዳሜና እሁድ ለቅበላ 2 ዶሮ አረዱ ይላል። ስንት ዶሮ? ልጅ የላቸውም ምን የላቸው፣ 2 ዶሮ ለባልና ሚስት፣ ለሚስት 1 ለባል 1 በሉ። ቅዳሜን በሉ፣ እሁድን በሉ እና እሁድ 6 ሰዓት ሲሆን ይበቃል፣ አሁንማ ሰኞ ገባ አለች ሚስት። ሰኞ ስለገባ ከዚህ በላይ አንበላም አለች። እሺ ብለው ተኙ። ላሳጥርላችሁ፣ ጠዋት ባለቤቷ ወደ ስራ ሄደ። እሷ ተነስታ ጾም የነካውን ዕቃ ማጣጠብ ጀመረች። ድስቱን ስትከፍተው ግማሽ አለ ገና ዶሮ። አይ አለች፣ አሁን ብደፋው ከእግዚአብሔር ጋር ልጣላ ነው ደግሞ፣ ስለዚህ ለክፉ ለደጉ እስኪ ላሞቀው ብላ እሳት ላይ ጣለችው። እንደገና የበለጠ ደግሞ ተፈተነ፣ ሽታው ረበሻት። ስለዚህ ምን አለች? ሌሎቹ 55 ቀን ሲጾሙ እኔ 56 ቀን ጾማለሁ ብላ ግጥም አድርጋ ጾሞ ይገባለ ሰኞ በላች። ምክንያት አይደለም የምንፈልገው እኛ መቼስ። ከዛ ጾሙ ተፈቶ ቀዳም ሱር ደረሰ። የዛን ቀን ደግሞ እንዲሁ ዶሮ አረደችና ዝግጅት ጀመረች። ገና ቅዳሜ ሳይፈታ ማለት እኮ ለሊት እኮ ነው ይፈታ። እሷ ቀደመችና እስኪ የሰራሁት ዶሮ ይጣፍጣል አይጣፍጥም ብላ እንደገና በላች። የሰራችው ስህተት በደል ተሰማትና እስኪ ንስሐ አባቴ ጋር ሄጄ ንስሐ ልግባ አለች። አባቴ አለች፣ ጾሙ ሲገባ ያደረ ዶሮ ነበር፣ ደፍቼ ከእግዚአብሔር ጋር ከምጣላ ብዬ በላሁት። 56 ቀን ጾማለሁ ብዬ ነበረ፣ ግን ቅዳሜ ዕለት ደግሞ ሰራውና ይጣፍጣል አይጣፍጥም ብዬ በላው። በደል ኃጢአት ሰርቻለሁ፣ ቀንና ይስጦኝ አለች። በደንብ ሰሟትና ካህኑ ምን አሏት? መጨረሻ ምን ነው ልጄ ያሏት፣ ውዳዴን አላስገባም አላስወጣም አልሽው ምን ነው አሏት። አሁን ብዙ ሰው በቃ አላስገባም ሚል ይመስላል። አላስገባም ጾሙ እንዳይገባ ሰዓት እያዩ የሚበሉ ሰዎች አሉ። እግዚአብሔር ከዚህ ይሰውረን። የሁላችንን መጨረሻ እግዚአብሔር ያሳምን። ይህ ሄላቱብ ነው። በዚህ ኦርቶዶክሳዊ ቻናል መዝሙር የሚጠብቀኝ አይተኛ፣ ስብከት፣ ቤተ ክርስቲያን የምታስተምራቸው 4 ጉባኤያት አሏት። የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ። ቻናላችንን ሰብስክራይብ በማድረግ አገልግሎቱን ያግዙ።